ዛሬ ማካፈላችሁ የኢዮብን መጽሐፍ ነው። ከፈተናው ማግስት ድል አለ በሚል ርዕስ ነው ማካፈላችሁ። ኢዮብ ማለት የስሙ ትርጉም ከባድ ማለት ነው። አይገርምህም? ንቁ ማለት ነው። ዘመናዊ ማለት ነው። ምንም ነገር የማይለውጠው ማለት ነው። ጌታ ይመስገን። እኛንም እንዲያርገን እግዚአብሔር። ምንም ነገር የማይለውጠው፣ ሁኔታዎች ቢመጡ የማይለውጠው፣ ሁኔታዎች ቢሄዱ የማይለውጠው ማለት ደመናውን አይቶ የሚዘምር አይነት ሰው አይደለም። ለዚህ ነው የስሙ ትርጉም ምንም ነገር የማይለውጠው ይላል። ዛሬ እግዚአብሔር እንዲያርገን አሜን ነው። አንዳንድ ሰው የሆነ ነገር ሲያገኝ ብቻ ነው ደመናውን አይቶ ደስ የሚለው። ከኢዮብ ዛሬ የምናየው ነገር አለ። ልቀቁና አሜን በሉ እስቲ። እንደዚህ ይላል፣ በጌታ በኢየሱስ ስም አነበዋል። ዖፅ በሚባል ሀገር የሚኖር ኢዮብ የተባለ ሰው ነበረ። ይህ ሰው ነቀፌታ የሌለበት ቅን፣ እግዚአብሔርን የሚፈራና ከክፋት የራቀ ነበረ። እርሱም 7 ወንዶች ልጆች ነበሩት። ሀብቱም 7 በጎች፣ 3000 ግመሎች፣ 5000 ጥማድ በሬዎችና 500 እንስት አህዮች ነበረ። እጅግ ብዙ ባሮች ነበሩት። በምስራቅ አገር ከሚኖሩ ሰዎች ሁሉ ይልቅ ታላቅ ሰው ነበረ። ወንዶቹም ልጆች ተራ በተራ በየቤታቸው ግብዣ ያደርጉ ነበረ። ከእነርሱም ጋር እንዲበሉና እንዲጠጡ 3 እህቶቻቸውን ይጋብዙ ነበር። የግብዣው ቀን ካለፈ በኋላ ኢዮብ ልኮ ያስመጣቸውና ምናልባት ልጆቼ በእግዚአብሔር ፊት እግዚአብሔርን በድለው ይሆናል በማለት ጠዋት ማለዳ ላይ ስለ እያንዳንዳቸው የሚቃጠል መስዋዕት በእግዚአብሔር ፊት ያቀርብ ነበር ይላል። እጆቻችሁን ከፍ አድርጉ እስቲ። ከፈተናው ማግስት በሉ እስቲ ድል አለ በሉ። አላቅም ዛሬ የሆነ ሰው ፈተናው ያለፈ ይመስለኛል። እስቲ አንድ ሰው ለቁና አሜን በሉ እስቲ። ታውቃላችሁ የፈተና ዘመን እንዳለ ሁሉ ከበሮ የምናስመነሳበትም ዘመን አለ። ለአንድ ሰው ዛሬ እግዚአብሔር ወደ ከፍታ ያስገባዋል። አንድ ሰው እስቲ ለቆ አሜን ይበላ። ግዴለም ልቀቁና እስቲ አሜን በሉ ባካችሁ። የሚያናውጣችሁ የተመታ ይሁን። ማንኛውም ጨለማ የተመታ ይሁን። መሽቶባችኋል የሚል የተሰበረ ይሁን። እኔ እናገራለሁ ዛሬ የታገላችሁ ያለ አውሬ ይመታል። ግዴለም አንደበታችሁ ልቀቁና አሜን በሉ እስቲ። ማንኛውም ጨለማ ይመታል። አላቅም የሚመታ መንፈስ አለ። እጆቻችሁ አላቅም የሚሰበር ነገር አለ። እየተከተለ ያለ አውሬ ይሰበራል። ፈተና ውስጥ ሊከት ያለ ይመታል። አንድ ሰው ለቆስ አሜን ይበልሲ። አላቶራ ባሪያ ዛሬ ፈታኙን እግዚአብሔር ይመታዋል። ይኸውላችሁ አንገት ሊያስደፋቸው የወጣ ክፉ አዋጅ ይገለበጣል። እግዚአብሔር እንደ ኢዮብ ዛሬ ያስባቸዋል። አንድ ሰው ሲለቆ አሜን ይበል። ዝም ብላችሁ እስቲ እንደዚህ ብላችሁ አውጁ። ከፈተናው ማግስት በሉ እስቲ ድል አለ። ሁሉ ጊዜ በሉት ፈተና ብቻ ህይወቴ አይሆንም። እልልታም አለ፣ ምስጋናም አለ። አላቅም ለአንዳንዶቻችሁ ዛሬ ይነጋል። የጨለመባችሁ መልእክት አለኝ ይነጋል። የረፈደባችሁ መልእክት አለኝ ይነጋል። ኡራባ ሻላባን ታላባን ሳላባን ታላባንታ ለጌታ ክብር ስጡና ቁጭ በሉ። ኢዮብ ማለት የስሙ ትርጉም ከባድ ማለት ነው። ራሱ ስሙ ከባድ ይለዋል። ለምንድን ነው የከበደው ብትለኝ፣ በኢኮኖሚ ከባድ፣ በፈተናም ሲያልፍ ከባድ፣ ምንም ነገር የማይለውጠው ማለት ምንም ነገር የማይለውጠው ማለት የሚለዋወጡ ሰዎች አሉ አይደል? ኢዮብ ግን ምንም ነገር የማይለውጠው ማለት ነው። እንደገና ደግሞ ሌላኛው ትርጉም ደግሞ ዘመናዊ ይለዋል። ሰውየው በጣም ዘመናዊ ሰው ስለሆነ ስሙ ትርጉም ራሱ ዘመናዊ ይለዋል። አላቅም ዛሬ የሆነ ሰው አዲስ ነገር ይሆንለታል። እንግዲህ ኢዮብ በምስራቅ ካሉ ገናና ሰዎች መካከል አንዱ ነበረ። 7 ወንዶች ልጆች ነበሩት ይላል። 3 ሴት ልጆች ነበሩት። በአጠቃላይ 10 ልጆች ነበሩት ይላል። በምስራቅ ካሉ ገናና ሰዎች መካከል አንዱ ኢዮብ ነበረ ይላል። የሚገርማችሁ 5000 በጎች ነበሩት ይላል። ምን አይነት ባለጠጋ ነው! 3000 ግመሎች ነበሩት ይላል መጽሐፍ ቅዱስ ሲናገር። 500 ጥማድ በሬዎች ነበሩት ይላል። ጥማድ በሬ ማለት 2 ሆነው 1000 በሬዎች ማለት እኮ ነው። የሚገርማችሁ 500 እንስት አህዮች ነበሩት ይልና እጅግ ብዙ ባሪያዎች ነበሩት ይላል። ኢዮብ ባለጠጋና ባለጠጋ ይለያያል። እስቲ ባለጠጋና ባለጠጋ ይለያያል በሉ። ባለጠጋ የሆኑ ሰዎች ገንዘብ አላቸው። ገንዘባቸውን መጠጥ ቤት ነው የሚጨርሱት፣ በአመጽ ነው የሚጨርሱት።
ኢዮብ ግን ባለጸጋ ነው። ጸጋም የበዛለት ሀብት የበዛለት ሰው ነው። ገንዘብ ያልገደለው ማለት ሀብት በእግዚአብሔር ፊት ላይ ተረከዙን ያላነሳ አሜዚንግ የእግዚአብሔር ሰው ነው ኢዮብ። ለዚህ ነው ከባድ የሚለው። ይከብዳል። ኢዮብን ስታስብ ይከብዳል። ሰውየው ራሱ ከባድ ሚዛን ነው። እስቲ ከባድ ሚዛን ነው በሉ። እና የኢዮብ ታሪክን ስታየው ሰውየው እውነትም ከባድ ሚዛን ነው። እስቲ ከባድ ሚዛን በሉ። እና የሚገርማችሁ ኢዮብ ይላል እጅግ ብዙ ባሪያዎች ነበሩት። ስለ ኢዮብ ላውራ እስቲ ትንሽ ቤቱን ላውራ። ኢዮብ ቤት ታውቃለህ፣ ቡና ሲጠጣ በጥሩምባ ነው የሚጠጣው። ቢያንስ ከ3500 በላይ ባሪያዎች ነበሩ። ኢዮብ ቤት ስኒ የሚደረደረው እንደኛ 5 ስኒ እንዳይመስል 3500 ስኒ ነው የሚደረደረው። ምሳ ላይ በጥሩምባ ነው የሚጠሩት እና ቡናው የሚፈላው በትልቅ ጀበና ነው እና ቤቱ ላይ ብዙ ምግብ አለ እና ሰውየው እጅግ ታላቅ ሰው ነበረ ነው የሚለው። በምድሪቱ ላይ ካሉ ታላላቅና ገናና ሰዎች መካከል አንዱ ኢዮብ ነው። እንግዲህ 10 ልጆች ነበሩት ይላል። 500 ጥማድ በሬዎች ነበሩት ይላል። እጅግ ብዙ ባሪያዎች ነበሩት ይላል። እኔ የገረመኝ ከ10 ልጆቹ መካከል 7 ወንዶች ልጆች በየቀኑ ግብዣ ያደርጋሉ ይላል። ምክንያቱም ታላቃቸው ቤት ግብዣ፣ ከዛ በኋላ ታናሹ ቤት እያሉ በአጠቃላይ ቤቱ የድግስ ቤት። ችግር የሚባል እነ ኢዮብ ቤት አይታወቅም። ድህነት ስፒሪት ኦፍ ፖቨርቲ እዚህ ቤት ውስጥ የለም። እንደገና የገረመኝ ድህነት ብቻ አይደለም፣ እግዚአብሔር ራሱ ኢዮብ ቤት ነበር። ምክንያቱም መጽሐፍ ቅዱስ ሲናገር ታላቅ ወንድማቸው ቤት ግብዣ ነበር ይላል። አሁን ነው እንግዲህ ታሪኩ የሚጀምረው። የኢዮብን መጽሐፍ ስትመለከቱ ለዚህ እኮ ነው ያዕቆብ ምን ይላል? ምዕራፍ 1 ቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው ይላል። እንግዲህ ይሄ ሰው ንጹህ ሰው ነው። እንከን የምታወጣበት አይነት ሰው አይደለም። እግዚአብሔርን የሚፈራ ሰው ነው። ባለሀብት ነው። በሀብቱ የሚባልግ አይነት ሰው አይደለም። እንደ ዘመኑ አይነት እንደምናያቸው ከተማችን ላይ እንደምናያቸው ለዚህ ንግግር በጣም ይቅርታ አድርጉልኝ፣ በሀብታቸው የሚያባልጉ ሰዎች አሉ። ኢዮብ ታማኝ ሰው መጽሐፍ ቅዱስ ይመሰክርለታል። ቅን፣ ከክፋት የራቀ ይለዋል። እግዚአብሔርን የሚፈራ ይለዋል። የኢዮብ መጽሐፍን ስትመለከቱ መቼም ዘመኑ ልክ ሰለሞን ከነገሰ በኋላ እስከ ባቢሎን ምርኮ ባለው መካከል የተጻፈ መጽሐፍ። የኢዮብ መጽሐፍ ጸሐፊ ኢዮብ እንዳልሆነ የመጽሐፍ ቅዱስ አዋቂዎች ይናገራሉ። እንግዲህ ኢዮብ በጣም ከሌሎቹ ሰዎች ለየት የሚያደርገው የምንማርበት ነገር አለ። ለካ ፈተና በኃጢአት ብቻ አይመጣም። ልቀቁና አሜን በሉ። አንዳንድ ሰው ሲፈተን ምን ይላል አይደል? በኃጢአት ብቻ የሚመጣ ፈተና ነው። ከእግዚአብሔር ጋር ስትጣላ ትዝ ይላችሁ ከሆነ በመሳፍንት ዘመን ሰው ሁሉ በፊቱ ያማረውን ያደርግ ነበር ይላል። ትዝ ይላችሁ ከሆነ መሳፍንት ምዕራፍ 6 ላይ ለ7 ዓመት ለነዚህ ለምድያማውያን እግዚአብሔር አሳልፎ ሰጣቸው ይላል። በኃጢአት ምክንያት እግዚአብሔር ላይ በማመጻቸው ምክንያት የመጣ ፈተና ነው። ከዚህ ውጪ ደግሞ ጻድቅ ሆነን እግዚአብሔርን እያመለክን አስራታችን በአግባቡ እያስገባን የእግዚአብሔርን ቤት እያገለገልን በቅድስና እየተመላለስን ፈተና ሊመጣ ይችላል። አንዳንድ ጊዜ ከአያት ከቅድማያት የሚመጣ መርገም እንላለን። ከአክስቴ ነው ከአጎቴ ነው እንላለን። አንዳንድ ፈተናዎች ከአያት ከቅድማያት አይደለም የሚመጡት። አንዳንድ ፈተናዎች በኃጢአት አይደለም የሚመጡት። ራሱ ከፈተናው ማግስት ድል ስላለ እግዚአብሔር ለዚህ እኮ ነው በክፉ አይፈትንም የሚለው። እስቲ ለእግዚአብሔር ክብር ስጡ። እንደገና ለእግዚአብሔር ክብር ስጡ። ስለዚህ በልጆቻችሁ እየተፈተናችሁ ያላችሁ፣ በትዳራችሁ እየተፈተናችሁ ያላችሁ፣ ስራ በማጣት እየተፈተናችሁ ያላችሁ፣ ትዳር በማጣት እየተፈተናችሁ ያላችሁ፣ እዚህ ያላችሁ ወጣቶች፣ እዚህ ያላችሁ ትልልቅ የእግዚአብሔር ሰዎች፣ በብዙ ውጣ ውረድ ውስጥ የምታልፉ የኔ ፈተና በዛ እግዚአብሔርን ምን አድርጌው ነው የምትሉ ሰዎች ዛሬ መልስ ታገኛላችሁ። የኢዮብ ፈተና ከኛ ይልቅ እጅግ በጣም ብርቱ ነው። ምናልባት አንዳንዶቻችሁ በዚህ ሰዓት ምናልባት ትዳር ይሆናል ጥያቄያችሁ፣ የአንዳንዶቻችሁ ጤና ሊሆን ይችላል፣ የአንዳንዶቻችሁ የገንዘብ ማጣት ሊሆን ይችላል፣ አንዳንዶቻችሁ ቪዛ አጣችሁ ሊሆን ይችላል። ምንድነው እግዚአብሔር ሆይ በዛ የምትሉ ሰዎች ኢዮብን ስታዩ የእናንተ ፈተና ሲምፕል ይሆናል። ኢዮብ ለዚህ ነው ከባድ የሚለው ትርጉም ይመጥነዋል። ምክንያቱም ፈተናውም ከባድ ነው፣ ህይወቱም ከባድ ነው፣ ፋይናንሱም ከባድ ነው። መጽሐፍ ሲናገር እንደዚህ ይላል። አንድ ቀን ይላል የእግዚአብሔር ልጆች መላእክት ቁጥር 6 በእግዚአብሔር ፊት ይቆሙ ነበር ይላል። ሰይጣንም መጥቶ በመካከላቸው ቆመ ይላል። እግዚአብሔርን ሰይጣንን ሆይ ከወዴት መጣ አለው። ሰይጣንም እንደዚህ አለ፣
በምድር ዞርኳት ተመላለስኩባት ብሎ ለእግዚአብሔር ተናገረ። እኔ የገረመኝ ሰይጣን መዞሩ አይደለም የገረመኝ፣ እግዚአብሔር መናገሩ ይገርመኝ። በምድር ላይ በጣም ብዙ ሺህ ህዝብ እያለ እግዚአብሔር ምን ብሎ ቢጠይቀው ጥሩ ነው? ኢዮብን አይተዋል? ምን አይነት እግዚአብሔር እንደሆነ ተመልከት። በኢዮብ እንዴት እንደሚተማመን ተመልከት። ኢዮብን አይተዋል? ሌላ ሰው እኮ በምድር ላይ አለ፣ ቅን ከክፋት የራቀ እግዚአብሔር የሚፈራ መሆኑን አይተዋል አገልጋይን ኢዮብ? አይገርምም? ሰይጣንም እንደዚህ አለ። ፈተና አሁን ነው የሚጀምረው። እሱንማ ቅጥር እኮ ሰራህለት፣ ዙሪያውን እኮ አጠርክለት፣ ንብረት ሰጠው፣ ጤና ሰጠው፣ ገንዘብ ሰጠው፣ ባሪያ ሰጠው፣ ልጆች ሰጠው፣ እንዴት አያመልክም እንዴ? ተደርጎለት እኮ ነው። ስለዚህ አንዳንድ ጊዜ አይታችኋል፣ እግዚአብሔርን የምናመልከው ስለሚደረግልን እንዳልሆነ በዚህ መጽሐፍ ታያላችሁ። ስላደረክለት ነው የሚዘምረው። አንዳንዶች ሰዎች እንዲህ ይሉን የለ ተደርጎላቸው እኮ ነው። ኦፍ ኮርስ ተደርጎልናል፣ ባይደረግልንም ግን እናመልከዋል። እስቲ እጃችሁን ከፍ አድርጉና ባያደርግልኝም በሉ እስቲ እግዚአብሔርን አመልከዋለሁ በሉ። ቁጥር 9 ምን ይላል? ምዕራፍ 1 ቁጥር 9 አጥር ሰራለት። ከዛ እሺ ምን ፈልገህ መጣ አለው። አይ እኔ አንተን እንደሚሰድብ ልነግርህ የመጣሁት። ከእግዚአብሔር ጋር ሰይጣንና እግዚአብሔር ከባድ የሆነ አርጊውመንት ውስጥ ገብተዋል። በማን ምክንያት? በኢዮብ ምክንያት። ያልበደለ ሰው ነው፣ ጻድቅ ሰው ነው፣ ንጹህ ሰው ነው፣ ኃጢአተኛ አይደለም። ነገር ግን አርጊው መገቡ። እሺ ምን ፈልገህ ነው አለው። ፍቀድልኝ፣ የፈለኩትን ነገር ላድርጋል። የፈለከውን አታደርግ፣ ነፍሱን አትወስድም፣ ጤናውን አትወስድም፣ ያለውን ግን ውሰድበት ፈቅጄልሃለሁ ብሎት ወጣ ሰይጣን ይላል። አሁን ከባድ ፈተና ደረሰ። አሁን እስቲ ከፈተናው ማግስት በሉ ድል አለ በሉ። እስቲ እየተፈተናችሁ ያላችሁት ኃጢአተኞች ስለሆናችሁ ከእግዚአብሔር ጋር ስለተጣላችሁ ብቻ አይደለም። እግዚአብሔር አንዳንድ ጊዜ እንደሚተማመንባት አይተዋል። ልጄን ኢዮብን አለ። ምን አይነት እግዚአብሔር ነው! ክብር ለኢየሱስ ይሁን። ከዛ እንደዚህ ያለ ቁጥር 1:14 ላይ እንደዚህ ነው። ይሄ ሰዓት ታላቅ ወንድማቸው ላይ ትልቅ ግብዣ አድርገዋል። እዚህ ቤት የኢኮኖሚ ችግር የለም። እዚህ ቤት የአገልጋይ ችግር የለም። ተንቀባሮ የሚያድጉ የሀብታም ልጆች ናቸው። ተራ የሀብታም ልጆች እንዳይመስሉ፣ የሚገርሙ የሀብታም ልጆች ናቸው። እቤታቸው ታላቅ ወንድማቸው ቤት ድግስ ተደርጎ ያለበት ሰዓት ቁጥር 14 እንደዚህ ይላል። አንድ የሰይጣን መልእክተኛ መጣ። ሰይጣን ታውቃለህ አይደለ? የሰይጣን መልእክተኛ እንዳለው መንፈሳቸው የተመታዩ ጥሩ ነገር ብቻ የማይናገሩ አሉ አይደል? ክፉ ነገር ብቻ ያንቀለቀለ ሰይጣን ራሱ እየነዳ የሚያመጣቸው ሰዎች አሉ። ይሄ መልእክተኛ የእግዚአብሔር አይደለም። ቁጥር 1 ምዕራፍ 1 ቁጥር 14 ላይ ያለው የሰይጣን የራሱ መልእክተኛ እና እንደዚህ ያለ በጣም ነው የሚገርመው። መጣና አንድ ሰው እንደዚህ ያለው፣ ኢዮብ ይገርምሃል፣ ታላቅ ወንድማቸው ቤት ልጆች ድግስ እያደረጉ ነበር እና ቁጥር 14 ሳባውያን መጡ። ከዛስ አህዮችንና በሬዎችን ይዘውብህ ሄዱ፣ ባሪያዎችንም ገደሉ፣ እኔን ብቻ አስቀሩኝ። ሰይጣን ሆን ብሎ ሰይጣንን በጣም ተንኮለኛ መሆኑን የምታውቀው ከእግዚአብሔር ጋር ለማጣላት አንድ ክፉ ዜና ያለበትን ሰው ብቻ አስቀረ፣ ሌሎቹን ባሪያ ገደለ። ይሄ ሰው ደግሞ ይዞ የመጣው ጉድ ኒውስ አይደለም፣ ባድ ኒውስ ነው ይዞ የመጣው። እና ሳባውያን እኮ መጡ፣ አህዮችን በጠቅላላ ጠራርገው ወሰዱብህ፣ እንደገናስ በሬዎችንም ይዘውብህ ሄዱ፣ እኔ ብቻ ቀረው ብሎ ተናገረ ይላል። ልክ ያኛው እየተናገረ ያለ ሌላ የሰይጣን መልእክተኛ መጣ። ሁለተኛው ማለት ነው። ሁለተኛው ቁጥር 16 ነው ያለው። ሌላኛውም እንደዚህ አለ፣ እሳት ከሰማይ ወረደች። ይገርምሃል ኢዮብዬ፣ እኛ በጎችን እየጠበቅን አገልጋዮች ባሪያዎች እንዳዘዝከን እንደሌላው ቀን ጥሩ ቀን መስሎን እኛ እየጠበቅን ነበረ። በጎችን በአግባቡ እያሰማራን ነበረ። የእግዚአብሔር እሳት ከሰማይ መጣ እና በጎችን በላ፣ ባሪያዎችንም እሳት በላ፣ እኔን ብቻ አስቀረኝ። የሰይጣን መልእክተኛ። ይሄንን እሳት ያወረደው እግዚአብሔር አይደለም።
ለዚህ ነው መጽሐፍ ቅዱስ ሲናገር ሰይጣን የተመረጡትን እስከሚያስት ድረስ እሳትን ከሰማይ ያወርዳል የሚለው። ለዚህ ነው መጽሐፍ ቅዱስ ይህንን እሳት ያወረደው እግዚአብሔር አይደለም። ሰይጣን ሆን ብሎ ጉዳዩን ከእግዚአብሔር ጋር ማገናኘት ስለፈለገ ይህ እሳት የመጣብህ ከእግዚአብሔር ነው፣ እሱ ነው በጎችን ያቃጠለብህ፣ ስደበው ነው። በሌላ አማርኛ እግዚአብሔርን ስደበው ነው። ኢዮብ ዝም አለ፣ በዚህ ሁሉ እግዚአብሔርን አልበደለም ይላል። አሜዚንግ ሰው ነው። ይሄኛው ሳይጨርስ ሶስተኛው መልእክተኛ መጣ። ቁጥር 17 ከለዳውያን አለ ደግሞ ይሄ መጥቶ በሶስት ረድፍ መጡ። እኛ ጤነኛ ቀን ነው ብሩህ ቀን ነው ብለን ግመሎችን አሰማርተን ውሃ ያስጠጣን እያለ በሶስት ረድፍ መጡ እና ባሪያዎችን ገደሉ፣ ግመሎችን ይዘው ሄዱ፣ እኔ ብቻ ቀረው ብሎ መጣ። ሰይጣን ካሁን ኢዮብ ይሳደባል ብሎ ሲናገር አሁንም ዝም አለ። አንዳንድ ቀኖችን አንዳንድ ችግሮችን በማውራት አትቀይሩት። በማውራት ለእንትና ለማውራት የኔ እኮ መከራ በዛ፣ ጓደኛሽ ጋር ደውለሽ እንትና ጋር ደግሞ እንትን እኮ የኔ እኮ ችግር ነው ካፌ ቀጥረ ይገርምሃል እንዲህ ነው ብታስረዳውም አይገባህም። ስለዚህ ያለህ አማራጭ ዝም ነው። እስቲ ዝም እላለሁ በሉ እስቲ። ከዛ በኋላ የመጨረሻው በጣም የሚያናድን፣ የመጨረሻው በጣም ከባድ ነው። ቁጥር 18 እስካሁን ታግሷል። እርግጠኛ ነኝ እየተፈተንሽበት ያለው ጉዳይ እንዳለ አምናለሁ። መቼም በዚህ ምድር ላይ ስንኖር ሁላችን በፈተና የተሞላ እንደሆነ የምድር አውቃለሁ። ለዚህ ነው ያዕቆብ እኮ ምዕራፍ 1 ቁጥር 12 ምን ይላል? በፈተና የሚጸና ሰው የተባረከ ነው ይላል። ምክንያቱም ፈተና አለ ማለት ነው። አያችሁ፣ ጻድቃንም ይፈተናሉ ማለት ነው። እግዚአብሔርን የሚፈሩ ቅን ሰዎች፣ ከእግዚአብሔር ጋር የሚሟገቱ፣ ከእግዚአብሔር ጋር የሚውሉ የሚያድሩ ሊፈተኑ ይችላሉ። ይሄኛው ከባድ ነው በጣም ወዳጆቼ። እግዚአብሔር በልጆቻችሁ አይፈትናችሁ። እስቲ አሜን በሉ። ያልወለዳችሁም ብትሆኑ እስቲ አሜን በሉ። እግዚአብሔር በወለዳችኋቸው ልጆች ለዘላለም አይፈትናችሁ። ይሄኛው ከባድ ነው። በልጆቹ ነው የመጣው። ቁጥር 18 ልጆች በታላቅ ወንድማቸው ቤት ግብዣ እያደረጉ ነበር። ይገርምሃል፣ ጥሩ ግብዣ ነበረ። ታላቅ ወንድማቸው እንደሌላ ጊዜ አስሮቹም ልጆችን ጠርቶ ግብዣ እያደረገ ነበር እና ታላቅ አውሎ ንፋስ መጣ፣ የቤቱንም ማዕዘን መታው፣ አስሩንም ልጆችን ገደለው ሲለው የኢዮብ ልብ እዚህ ጋር ደነገጠ። እስቲ እጃችሁ ከፍ አድርጉና በፍጹም በል እስቲ፣ ጠላት በል እስቲ፣ ከእግዚአብሔር እጅ በል እስቲ አያወጣኝም። በምንም መልኩ በል እስቲ፣ በምንም ሁኔታ ባልፍ በል እስቲ፣ እግዚአብሔር ትክክል ነው በል እስቲ። ድገሙና እግዚአብሔር ትክክል ነው በሉ። በዚህ ሁሉ ኢዮብ እግዚአብሔርን በከንፈሩ አልበደለም። ልጆቹን ሲያጣ ግን ከበደው። እግዚአብሔር በልጆቻችሁ አይፈትናችሁ። አሜን አትሉ? የእናንተ ልጆች አድገው ይመረቃሉ። ሰርግ የልጆችን ታያለህ እንጂ በልጅ መቃብር አትቆምም። ምን ነው አሜን ብትለኝ? የልጅ መቃብር ጋር አትቆምም። የልጅ ሰርግ ጋር ግን ትቆማለህ። ልጅ ሲዳር በአደባባይ እግዚአብሔር ያሳያችሁ። ልመርቃችሁ እንደ እግዚአብሔር ሰው ልጆቻችሁን የምትቀብሩ ሳይሆን የምትድሩ ያርጋችሁ። እግዚአብሔር በልጆቻችሁ ወግ ማድረግ ያሳያችሁ። መቼም እንደዚህ አልተፈተናችሁ። መቼም ብዙ ፈተና አልፈሽ ሊሆን ይችላል። እናት የለሽም፣ አዎ። አባት የለሽ፣ የሚበላ ነገር የለም፣ አዎ። ብቻሽን ያለሽው ወንድ ላጤነት አስጠልቶሃል፣ ኑሮ አስጠልቶሃል፣ አዎ። እንደ ኢዮብ ግን አልተፈተንም። አትሊስት ዛሬ በቀን አንድ ይበልታል። ከዛስ ልብሱን ቀደደ ይላል፣ ማቅ ለበሰ። እኔ የተናገረው ንግግር በጣም ይገርመኛል። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም ታዲያ ይሄ እውነትም ከባድ ሰው አይደለም? እንደ ስሙ ዘመናዊ ሰው አይደለም? እውነትም ከባድ ሰው ነው ኢዮብ። ይሁን ሲሳካማ ከበሮ ይዘህ መዘመር እኮ ቀላል፣ ሳይሳካ መዘመር ነው አይደል?
ችግር እያለ ከበባ እያለ ጠላቴ ሆይ ብወድቅ እነሳለሁ፣ በጨለማ ብሄድ ጌታ እግዚአብሔር ብርሃን ይሆንልኛል ማለትና ተራራ ላይ ወጥቶ ሁሉ ሰው አንተን እያየ የተጨበጨበልህ ሰው ስትሆንማ ጓደኞች ብዙ ሲሆኑልህማ የዛኔማ ብታመሰግን። በዚህ ሰዓት ነው እንጂ ማመስገን። እስቲ ዝም ብላችሁ አመስግኑ እግዚአብሔርን። ኢየሱስ ክርስቶስ ጌታ። በፈተና የሚጸና የተባረከ ነው ያልኳችሁ ለዚህ። ማቅ ለበሰ፣ ልብሱን ቀደደ፣ እንደዚህ አለ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁናል። ከዛ ሚስቱ መጣች። በልጁ ፈተነው፣ አልተሳደበም። በንብረት ፈተነው፣ አልተሳደበም። ያ ሁሉ ባሪያ፣ ያ ሁሉ ግርግር የነበረበት ቤት፣ ያ ሁሉ ድግስ የነበረበት ቤት፣ ያ ሁሉ የጎረቤት ሰው የሚሰበሰበበት ቤት ብቻውን ቀረ። ሰውየው ራቁቱን ቀረ። 10 ልጆቹን አጣ፣ ከብቱን አጣ፣ እንስሳውን አጣ፣ ግመሉን አጣ። ሰይጣን አሁንም አልወጣለትም። ታውቃለህ? ለዚህ እኮ ነው ኢየሱስ ምን አለ? ሰይጣን እናንተን ይላል እኮ እንደ ስንዴ ሊያበጥራችሁ ይፈልጋል፣ እኔ ግን ማለድኩላችሁ የሚለው እኮ ለዚህ እኮ ነው ኢየሱስ። ጌታ ማይኖር ታውቃለህ፣ ሊያበጥረን ነው የሚፈልገው። ስሙ ይባረክ ለእግዚአብሔር። እስቲ ለጌታ ክብር ስጡ። እንደ ሰይጣን ቢሆን እንደ ጠላት ቢሆን እንኳን ልንዘምር እንኳን ልናገለግል እጃችሁ ከፍ አድርጉና አመሰግናለሁ በልባክ እግዚአብሔር ሆይ በሉ ባካሽ። እንደምትለውጠው ሁኔታው በሉሲ እንደሚቀየር አምናለሁ። ቢገባኝም ባይገባኝም አመሰግናለሁ። ክብር ለኢየሱስ ይሁን። ሰው 3 ቤት ሊገዛ ሲንደረደር 3ኛ ቤት ልገዛ ነው እያለ አንተ በኪራይ ስትኖር እኮ ያማላል እንዴ? እኔ ምንድነው ችግሬ ትላል። የሆነ ነገርማ ተላልፍ ያለው ትላል እኮ አንተ። የሆነ መርፌማ አምልጦኛል አለኝ አንድ ጓደኛዬ። እና እኩል ነው የምናገለግለው፣ አገልግሎታችን ዘሴም ነው አለኝ። አንድ ቀን ጠርቶ ምን ነው አልኩት። እንዴ እኛ የኔና ያንተ እኮ በስቷል አለ። ምን ነው አልኩት። የጸጋ ችግር የለም ምንድነው ግን አለ። እንዴት የሆነ መርፌ ሳንስት አይቀርም አለ። እንዴት የሆነ የጎደለን መርፌ አለ። መርፌ አልጎደለንም አልኩ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ተስተካክሎ ወደ ቤቱ ሄደ። ገፋርና ተስተካክለ ሂድ ዛሬ በለው። የሆነ ጠላት የደራረበባችሁን መከራ አራግፋችሁ ነው የምትወጡት። ጠላት ያመጣባችሁን እግዚአብሔርን ልትሳደብ ነው አሁን በቃ በቃኝ ብላ ከእግዚአብሔር ቤት ልትወጣ ነው ሲባል እዛ ያለውን የቤት ስራ ጥለሽ እዚህ ታሸበሽበያለሽ። ለማን የመጣሁት ዛሬ? ለጌታ ክብር ስጥ። እግዚአብሔር በምትወዷቸው ሚስቶቻችሁ አይፈትናችሁ። እግዚአብሔር በምትወጁ ባልሽ አይፈትንሽ። አሁን ነው ደግሞ የሚከብደው። በከብት ችግር የለው፣ በንብረት ችግር የለው፣ በባሪያ ችግር የለው። ሰውየው ከባድ ነው። ይዮም ማለት በልጆች መጣበት ማቅ ለበስ። ራቁቴን ከማህፀን ወጥቻለሁ፣ ራቁቴን እመለሳለሁ ብሎ ቁጭ አለ። ለሰይጣን ይሄ ንግግር ከባድ መዶሻ ነው። ዛሬ አላቅም የሆነ ከባድ መዶሻ ሰጠነው ከሰፈራችን ይለቃል። በደንብ ነው የምጸልይላችሁ፣ ልቀቁና አሜን በሉ። እስኪ በደንብ ነው የምጸልይላችሁ፣ ልቀቁና አሜን በሉኝ። መቼም የሆነ ከባድ ምት መተነው ከሰፈራችን ይሄዳል። ዛሬ ልታጉረመርም ነው፣ እግዚአብሔርን ልትሰድብ ነው ሲል ከበሮአችንን አንስተን እንዘምራለን። አለቀለት ከዚህ በኋላ ያገለግላል ሲል አራቅፈን እንቀጥላለን። ከዚህ በኋላ አያዘምርም እየተባለ ትዘምሪያለሽ። ምን ልትሆን ነው? እስቲ አያት አለው ሲል እንደገና ትቆሚያለሽ። እግዚአብሔር እንደገና አምላክ ነው። መጣች ሚስቱ መጣች፣ የእግዚአብሔር ቤተሰቦች መጣች፣ አጥንቱ መጣች፣ ውዴ መጣች። ሲኖሮ ነው ለካ አብራው የምትቀጥለው። አንተ አለች 10 ልጆቼን አጥቻለሁ፣ የነበረኝን ንብረት አጥቻለሁ። አንተን ባጣ ራሱ ከዚህ በኋላ ምንም አይመስለኝም አለ እና እግዚአብሔርን ስደበው አለችው። ሰይጣን ተከራያት ሴትየዋ። ሰይጣን የሚከራያቸው ሰዎች አሉ። ዝም ብሎ ስላንተ ጥሩምባቸውን የሚናገሩ ማለት ከእግዚአብሔር ጋር ያጣሉ፣
አገልግሎትን እንድታቆም ህይወት እንድታቆም በቃ እሷን ሊትራሊ እዚህ ጋር ሰይጣን ተከራይቷታል ብዬ ነው ማስበው። ምክንያቱም ስደባው ነው ያለችው እግዚአብሔር። ስለዚህ ሰይጣን ፕሮሰስ ዳርጓታል እዚህ ጋር። ሰይጣን ፕሮሰስ ካረጋቸው ሰዎች ጋር አትዋል። ስትቀመጥ ከሚከብድ ሰው ጋር አትቀመጥ። ለምን ቁርጥ አይጋብዝም? ከከበደ ተነስና ውጣ አሉ የሰይጣን መልእክተኞች፣ የሰይጣን ተላላኪዎች እየጋበዙ የሚገሉ። የተመታ ይሁን። መጣች፣ አንተ ተንቀልቅላ መጣች። እንደዚህ ያለ ስደባው ምን ይቀራል ከዚህ በኋላ? ልጆችን ከወሰደብህ ምን ሊያረግልህ ነው አለችው። አንቺ ሴት ከእግዚአብሔር መልካም ነገር አልተቀበልኩም ክፉ ነገር ሳልቀበልም እንደ ሰነፍ ሴት ለምን ትናገሪያለሽ? እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተባረከ ይሁን። እንደገና ክብር ስጡለት ባካችሁ። ነው አለችው። አትሳደብም? አልሳደብም። ካልተሳደብክማ እኔ እቀላውጣለሁ አለች። ከጎረቤት ሄጄ እቀላውጣለሁ። ቀላዋጭ መንፈስ የተመታ ይሁን። የሚቀላውጥ መንፈስ፣ ቅይጥ መንፈስ ካንተ ጋር እኔ ከዚህ በኋላ ዋጋ አልከፍልም አለች። ይበቃኛል ካንተ ጋር አለለለ ቀደድልኝ ሰማናዬ እኔ ከጎረቤት እቀላውጣለሁ ብላ ጥላው ሄደች። ሚስቱም ሄደች ብላ የአይን ማረፊያው የልጆቹ እናት የነበረች ጥላው ምን ቀረው ከዚህ በኋላ? ሰይጣን አሁንም አላረፈም። የእግዚአብሔር ጉባኤ ተሰብስበው ዝም ብሎ ዘዋል። ሰይጣን ምን ሰራ መጣለው? ኢዮብን አይተዋል ግን ሲለው አረ ምን እሱን እኮ አንተ እኮ ዝም ብለህ ነው አለው። እንዴት? ጤና እኮ አለው። ጤና እኮ የቀረው ነገር አለ። እሱን ላድርግና እንደሚሰድብና እንደማይሰድብህ እንያ ነው። እሺ ነፍሱን እንዳትነካ ሂድ ፈቅጄልሃለሁ ብሎ እግዚአብሔር ፈቀደል። ወጣ ደስ እያለው ሰይጣን። አሁንማ ይሳደባል። አሁን ከእግዚአብሔር ጋር አጣለዋለሁ ብሎ ወጣ። ከእግዚአብሔር ጋር ሊያጣላችሁ ነው የሚፈልገው። ያላችሁን ቅንነት ሊያስጥላችሁ፣ ጠማማ ሰዎች የበዙባችሁ፣ ስትቀርቡ ሰው የምትጎዱ ጓደኛዬ ናት ብለሽ ገበናሽን በአደባባይ ነግረሽ ሄደሽ ገበናሽን ያወራችብሽ የተጎዳችሁ ሰዎች፣ የሰይጣን መልእክተኞች ጓደኛ አርጋችሁ ዋጋ የከፈላችሁ እንደ ኢዮብ ሚስት በጣም ብዙ የተሰደባችሁ እንኳን ደስ አላችሁ። ከፈተናው ማግስት ድል አለ። ከዛ መጨረሻ ላይ ምን ቢሆን ጥሩ ወጣ ይላል። ደስ እያለው ሰይጣን ዛሬማ አለቀለት ብሎ ከራስ ጸጉሩ እስከ እግር ጥፍሩ ድረስ በቁስል መታው። ቁስሉ ደግሞ ከባድ እንዳይመስል፣ ቀላል እንዳይመስል፣ ሰውነቱ ያብጣል፣ ይፈነዳል። ጭንቅላቱ ቆስሏል፣ ይፈነዳል። የውስጥ እግሩ ይፈነዳል። ሰውነቱ ቁስል ነው። እንዳይቆም እግሩ ያቃጥለዋል፣ እንዳይተኛ ወገቡ ያቃጥለዋል፣ ወደ ጎን እንዳይተኛ እጁ ያቃጥለዋል። የት ይግባ ሰው? ማከክ ጀመረ። እያከከ ኢዮብን ዝም ብለህ ኢማጂናል። እያከከ ጥፍሩ አለቀ። በዚህ ጋር ያካል፣ በዚህ ጋር ያካል። እኔ የሚገርመኝ ኢዮብ የተናገረው ቃል እንደዚህ ይላል እኮ እግዚአብሔር ሰጠ። እያከከ እኮ ነው። እግዚአብሔር ነሳ። ቁስል እኮ መጥቶት የእግዚአብሔር ስም ሰይጣን ግራ ገባው፣ ጨሰ። ዛሬ ይጨሳል። ምን ነው አሜን ብትል ካሁን ሲል በጌታ በኢየሱስ ስም እስቲ እግዚአብሔር ሆይ በሉ እስቲ አመሰግንሃለሁ። ከዛስ ጥፍሩ አለቀ። ጥፍሩ ካለቀ በኋላ ምን ቢያረግ ጥሩ ነው? ገል አመጣ ይላል። ሸክላ ማለት ነው። ገል ሰበረና አሁንም በገል እያከከ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን ሲል ሰይጣን ይሄ ሰውዬ በጓደኞቹ ነው ማለት ነው አለ። ደግሞ በጓደኛ ደግሞ መጣ። በጓደኛ ደግሞ አይምታ። በጓደኛ ሲመጣ በስነ ስርዓት እኮ ከምትወዳቸው ጓደኞች ወይም እኩዮች ወይም በአገልግሎት ደረጃ የምታውቃቸው ሰዎች መካከል ቁጭ ብለህ አንተ ትንሽ እንደሆንክ እንዲሰማ አንዳንድ ሰው ያደርጋል። እንዲህ አይነት ሰዎች አጋጥመውኛል። ምናልባት አንተ በእግር ነው የምትሄደው ወይ እንደነሱ ትልቅ ቦታ አልደረስክም። አንተ ጋር ግን እግዚአብሔር አለ እና ዝቅ የሚያረጉ የሚፈልጉ ሰዎች አሉ። መጡላ እነ ባልዳዶስ እነ ኤልፉዝ መጡ። ባልዳዶስ እንደዚህ ያለ ስማ አለው። ማን ንጹህ ሰው ነው እንደዚህ ተፈትኖ የሚያውቀው?
ራስን መርምር። ችግር ስላለብህ ነው እንጂ የሁላ ጣጣ አይመጣብህም ነበር። ራስን መርምር ብሎ ራሱን ኃጢአተኛ እንደሆነ እንዲያስብ ይህም የሰይጣን መልእክተኛ ነው ባይዘው ነገረው ይላል። ኢዮብ እንደዚህ አለ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እንደዚህ ብለህ አትናገር፣ የእግዚአብሔር ስም የተባረከ ነው ይላል። ዝም አለ። ኤልፉዝ መጣ ደግሞ ስም አለው። ያ ታላቅ ሰው የነበርክ ብዙ ሰው የምትመግብ ብዙ ባሪያ የነበረ ሰው አንተ ያ የተከበርክ የነበረው ያ ሁሉ ባሪያ የነበረ እንደዚህ ወንክ በጣም አሜዚንግ ነው። ሊጠይቁት መጥተው እኮ ነው። አንዳንድ ሰው እኮ ቤታችሁ መጥቶ እኮ ነው ጎድቷችሁ የሚሄደው። እዚህ ቤት ነው እንዴ የምትኖሪው ይልሻል። ኮርኒሱን እያየ አዎ በሉ እስቲ እዚህ ነሽ እንዴ? አዎ በሉ እስቲ አዎ በል እስቲ እዚህ ነው እንዴ ነው እንዴ የምትለው? ምግብ አቅርበህለት እኮ ነው። ጨው እኮ የለውም። አየር ይዝባል። የተመታ ይሁን። ኤልፉዝ መጣና እንደዚህ ያለ አንተ እንኳን የበደልክ አይመስለኝም፣ ግን ልጆችህ እግዚአብሔርን ሳይበድሉ አይቀርም። ጸሎቱን ከንቱ ሊያርግበት፣ ምክንያቱም ለልጆቹ ይጸልይ ነበር ይላል። ስለዚህ ጸሎት ከንቱ እንደሆነ እንዲያውቅ በቃ ጸሎት አቁም አይነት ነገር ነው የሚመስለው። አንተ ጸልየላቸው ምን አመጣ? አንዳንድ ሰው እኮ ትጸልያለህ ምን አመጣ? እንትና እኮ እንትን አረጉ፣ እንትና እኮ እንትን ሆኑ፣ ለምን ትጸልያለህ? እጅን ከፍ አድርገን ከመጸለይ ውጪ በል እስቲ አማራጭ የለኝም በል እስቲ። ይሄ ሁሉ ተናገሩትና ከ37ኛው ምዕራፍ በኋላ ከባድ ጸሎት ነው ዛሬ ማድረግላችሁ። ኢዮብ ብድግ አለ፣ ስማ አለ፣ እንነጋገር ከእግዚአብሔር ጋር ቁጭ በል አለው። እግዚአብሔር እንደ ወንድ እስቲ ቀበቶ ታጠቅ አለ እግዚአብሔር። ምዕራፍ 37 እንነጋገር ነው ያልከው ኢዮብ። አሁን እግዚአብሔርና ኢዮብ ነው የሚነጋገሩት። የነ ባልዳዶስ ዘመን አበቃ፣ የነ ኤልፉዝ ዘመን አበቃ፣ የልጆቹ ፈተና አበቃ፣ የንብረት ፈተና። አሁን ከእግዚአብሔር ጋር እሺ እንሟገት በቃ እንነጋገር አለ ኢዮብ። ከምዕራፍ 37 እስከ ምዕራፍ 40 ድረስ ክርክር ጭቅጭቅ ነው። ቆይ አንተ ከመናገር በፊት እንደ ወንድ መጀመሪያ ወገብን ታጠቅ፣ ምነግርህ ነገር አለው አለ እግዚአብሔር። እሺ ምን ትነግረኛለህ? ከዋክብት መዝገብ እንዳላቸው ታውቃለህ? እዴ መዝገብ አላቸው እንዴ? ኧረ በስመ አብ አለ። ታውቃለህ አይደል? ዋላ ውሃ ስትፈልግ እኔ እንደምሰጣት እንዴ ዋላን የምትመግበው አንተ ነው። የምድረ በዳ እጽዋትና የምድረ በዳ ፍጥረታት የሚመግባቸው ማን ነው? ይሄን ታውቃለህ አሉ። እዴ እነሱንም አንተ ነው። ከዛ ኢዮብ እንደዚህ አለ፣ ራሴን እንቃለሁ። ካንተ ጋር ተከራክሮ ማን አሸንፎ ያውቃል? በቃ አንተ ትልቅ ነህ፣ አንተ በቃ አዋቂ ነህ። ድሮስ ካንተ ጋር ተሟግቶ ማን ይቻላል? ራሴን እኔ እንደምናምንቴ ቆጥራለሁ፣ ራሴን እንቃለሁ። ካንተ ጋር ተከራክሬ ድሮም እንደማልችለው አውቄዋለሁ ነው አለ እግዚአብሔር። አዎ እንግዲያውስ አለ አሁን እኔ የምነግርህን ስማኝ። ምዕራፍ 41 ላይ ጓደኞች ሰደቡ አይደለ? እነዛ ተናገሩ፣ ጥራቸው አለው። እነሱን ደግሞ ሄደና መስዋዕት ይዛችሁ ይሄዱ አለ እና ጸልይላቸው። ለሰደቡት የመጨረሻው ፈተና ጸልይላቸው። ገፋ አድርገውና ጸልይላቸው። ምንም ማድረግ አልችልም። አሁን አንዱ ከመሬት ተነስቶ ቲክቶክ ላይ እንትና እኮ ነብይ አስመሮም እኮ እንዲህ ነው ቢል እኔም ተነስቼ እንዲህ ነው አለ። በቃ ጸልይለታል። ጸልይላቸው በለው እስቲ ገፋ አድርገውና መልሳ መስጠት አያስፈልግም። ከዛስ ራሴን እንቃለሁ፣ በቃ አንተ ትልቅ ነህ፣ ከአቅሜ በላይ ነህ ሲል ጸልይላቸው አለ። ጠራቸው ይልና ጸልይላቸው ይል። ከዛስ እግዚአብሔር ለኢዮብ 2 እጥፍ ምርኮውን መለሰለት።